ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ በኩል ስለተደረገልን ምሕረት፣ ቸርነት፣ በጎነትና መልካምነት ሁሉ ክብር ምስጋና ለስም እንሰጣለን። ይህንም ማለዳ በምሕረትና በቸርነት ስለሰጠን እናመሰግንሃለን። ከክፉ ሁሉ ስለጠበቅከን፣ በደም ስለሸፈንከን፣ ያንተን መልካምነት፣ በጎነት፣ ርኅራኄና ቸርነት በፊታችን ስለገለጥክልን እናመሰግንሃለን። ስለበዛልን ጸጋህ፣ ስለበዛልን ኃይል፣ ስለበዛልን ምሕረት፣ ስለበዛልን ቸርነት ክብር ምስጋና ለአንተ ይሁን። አንተ በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ጉልበት ስለሆንከን እናመሰግንሃለን። ስለ ቸርነት ተባረክ፣ ስለ በጎነት ተባረክ፣ ስለ መልካምነት ተባረክ። እግዚአብሔር ሆይ እናመሰግንሃለን። ደግሞ ይሄ ሕያው ቅዱስ የሆነውን ቃልህን ትባርክልን ዘንድ ኖ ደግሞ ታስተምረን ዘንድ ለቃልህ ዓይኖቻችንን ትከፍተው ዘንድ በመንፈስህ እግዚአብሔር ሆይ መንገድህን ታሳየን ዘንድ በቃልህ ውስጥ ያለውን እግዚአብሔር ሆይ መናገር መረዳት እንድንችል በኢየሱስ ስም እንድትረዳን እንጠይቃለን። ኖ ቃልህ ሕያው ነውና እግዚአብሔር ሆይ ዓይኖቻችንን ክፈት። መንፈሳዊ ዓይኖቻችን በዚህ ማለዳ በክርስቶስ ኢየሱስ ስም ይብሩ። ሁሉ ለአንተ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ እየተመለከትን ያለነው የቆላስይስ መጽሐፍ ምዕራፍ 2 ነው። ትናንትና 2 ቁጥር 18 ነበር የተመለከትነው። ትህትናና የመላእክትን አምልኮ እየወደዱ ባላየውም ያለ ፍቃዱ እየገቡ በሥጋዊውም አእምሮ በከንቱ እየታበዩ ማንም አይፍረድባችሁ እያለ የእግዚአብሔር ቃል ይናገራል። እንግዲህ ትዕቢት ውድቀትን ነው የሚያመጣው። አምልኮ ለእግዚአብሔር ብቻ የሚሰጥና እግዚአብሔርን ብቻ እንድናመልክ ነው የተጠራ ነው። እውነተኛ አምልኮ ለእግዚአብሔር የሚቀርብ ነው። እነዚህ ግን የመላእክትን አምልኮ እያመለኩ በሌላው ላይ ግን የሚፈርዱና የእግዚአብሔርን ፍቃድ ሳይሆን የሥጋዊ ሐሳባቸውንና ፍቃዳቸውን እያደረጉ የሚኖሩ በከንቱ አእምሮ የሚመላለሱ ነገር ግን በሌላው ላይ የሚፈርዱትን እንደነዚህ አይነት ሰዎች ነው ማንም አይፍረድባችሁ ብሎ የሚናገረው። የሚታበዩትን እነሱን እያየን ሳይሆን ክርስቶስን እያየን ልናመልከው ይገባል። ከክርስቶስ ጋር ሕይወታችን ተጣብቆ የእርሱን ሕይወት እየኖርን ለእርሱ ክብር፣ ለእርሱ አምልኮ ልናቀርብለት ይገባል። እውነተኛ አምልኮ ከመንፈስ ከውስጥ የሚመነጭ ነው። እውነተኛ አምልኮ በእውነትና በመንፈስ የተሞላ የሞተውን ከሙታን የተነሳውን በአብ ቀኝ ያለውን ተመልሶም የሚመጣውን የእግዚአብሔርን ልጅ ኢየሱስ ክርስቶስን በልባችንና በመንፈሳችን በሕይወታችንና በኑሯችን ማክበር ነው እውነተኛ አምልኮ። እሱን ስናከብር በእውነት እናመልከዋለን፣ በእውነት እንሰግድለታለን፣ በእውነት ደግሞ የእርሱም በጎነት፣ መልካምነት፣ ምሕረት፣ ቸርነት ሁሉ እንናገራለን። እውነተኛ አምልኮ ያ ነው።
እውነተኛ አምልኮ ታይታ አይደለም፣ ሾይንግ አይደለም። እውነተኛ አምልኮ ለእርሱ ክብር መኖር ነው። እርሱን በሕይወታችን ማስከበር ነው። እንደነዛ አይነትን አምልኮ ነው እግዚአብሔር የሚቀበለው አምልኮ። ወደ እግዚአብሔር ጸባዖት ገብቶ የሚሸት አምልኮ ያ ነው። ያንን አምልኮ ነው እግዚአብሔር ከኛ ሊቀበል የሚፈልገው። ስለዚህ እንዲህ አይነት አምልኮ ልናመልከው እግዚአብሔርን ይገባል እላለሁ። ቁጥር 19 ነው የምንመለከተው ዛሬ። እንደዚህ ያለ ሰው ራሱ ወደሚሆን አይጠጋም፣ ከእርሱም አካል ሁሉ በጅማት በማሰሪያ በምግብ እየተቀበለ እየተገጣጠመ እግዚአብሔር በሚሰጠው ማደግ ያድጋልና። እንግዲህ ተመልከቱ፣ ስንጠራ እዚህ ዓለም ላይ መንፈሳዊ ሕይወታችን እንዲያድግ ይጠበቃል። በውስጥ ሰውነት ማደግና የእርሱን መልክና ምሳሌ ሆነን ልንገለጥ እንደሚገባ መጽሐፍ ቅዱስ ይነግረናል። እንደነዚህ በጣዖትና በባዕድ አምልኮ የተጠመዱና በሌሎች ላይ የሚፈርዱ እውነተኛ አምላኪ እኛንም ብቻ የሚሉ ሰዎች ወደ እርሱ መድረስ አይችሉም። ወደ እርሱ መድረስ የሚቻለው ከእርሱ ጋር የተሳሰረና የተጣበቀ ማንነት ሲኖረን ነው። እነዚህ የተሳሰሩ የተጣበቁ ማንነት በእግዚአብሔር ቃል፣ በእግዚአብሔር መንፈስ፣ በጸሎት፣ በእውነተኛ አምልኮ የጠበቀ ትስስር ሲኖረን ልክ አንድ አካል ምግብ ሲመገብ፣ ልጅ ከተወለደ በኋላ ምግብ ሲመገብ፣ ወተት ሲያገኝ እንደሚያድግ ሁሉ እኛም እንደዚሁ እያደግን እንሄዳለን። እንግዲህ የቃሉን ወተት፣ የቃሉን ሥጋ፣ የቃሉን አጥንት ልንመገብ ያስፈልጋል። ጳውሎስ በአንዳንድ ስፍራ ላይ ምን ብሎ ይናገራል? እንግዲህ ልጅ መሆን አይገባችሁም ብሎ ይናገራል። ጠንካራ ምግብ ያስፈልጋችኋል ብሎ ይነግረናል። ያ ጠንካራ ምግብ ለምንድን ነው የሚያስፈልገን? ማደግ ስለሚገባን ነው። ዛሬ በየቦታው ጩኸትና ግርግር በመሆኑ ምክንያት ብዙ ሰዎች በመንፈሳዊ ሕይወታቸው አላደጉም። በቀላሉ ለዚህ ዓለም ከንቱ ነገር ሲጠለፉና በዚህ ዓለም ከንቱ ነገር ሲወሰዱ እናያለን። አንዳንዱ በዘረኝነት፣ አንዳንዱ በቋንቋ፣ አንዳንዱ በገንዘብ፣ አንዳንዱ በክብር፣ አንዳንዱ በዝና ይጠለፋሉ። እነዚህ ደግሞ ያለማደግ ምልክቶች ናቸው። ያደገ ሰው፣ ክርስቶስን የሚመስል ሰው፣ ክርስቶስ በሕይወቱ ያነገሰ ሰው፣ የኢየሱስ ክርስቶስን መልክ የያዘ ሰው ምድራዊው ነገር በምንም ቢመጣም ቢሄድም አይለውጠውም። ያው እርሱ የክርስቶስ ብቻ መሆኑን ይገልጣል ማለት ነው። ማደግ ከሌለ ሕይወት ቆሟል ማለት ነው። እድገት ሲኖር ግን በመንፈሳዊ ዓለም ላይ ያለውን ማንኛውንም ነገር መረዳት እየጀመርን እንመጣለን። ከእግዚአብሔር ጋር የጠበቀ የተሳሰረ ቁርኝት ይኖረናል። እግዚአብሔርን ከትናንት ይልቅ ዛሬ እናውቀዋለን፣ እንረዳዋለን። ስለዚህ ወደ እርሱ ልናድግና ማደጋችን በነገር ደግሞ ሁሉ እንዲገለጥ ያስፈልጋል ማለት እወዳለሁ። ምክንያቱም እድገት ወሳኝ ስለሆነ ነው። የብዙ ክርስቲያኖች ችግር ይሄ ስለሆነ ነው። ትንሽ ነገር ያስኮርፋቸዋል፣ ትንሽ ነገር ያስደስታቸዋል፣ ትንሽ ነገር ይወስዳቸዋል፣ ትንሽ ነገር ደግሞ ይመልሳቸዋል። ስናድግ እንመዝናለን። በመንፈስ መመዘን እንጀምራለን። በመንፈስ ነገሮችን አርቀን መመልከት እንጀምራለን። በመንፈስ መረዳት እንጀምራለን። ትሕትና፣ ፍቅር፣ ቅንነት፣ ታማኝነት፣ የዋህነት እነዚህ ደግሞ በሕይወታችን ውስጥ እየተገለጡ ይመጣሉ። ምክንያቱም በዚህ ሰው ዓለምን በሚወድበት የዓለም ባሪያ በሆነበት የዓለም ተገዢ በሆነበት
በአንድም በሌላም አገልጋይ ነኝ የሚሉ ሰዎች እንኳን ሳይቀሩ ለምድራዊ ነገር በተንበረከኩበት ወቅት ላይ ግን በዚህ ወቅት በመንፈሳዊ ሕይወታችን ማደጋችን ነገሮችን አሻግረንና አብልጠን እንድንመለከትና አሁን ያለንበትን የዘመን ፍጻሜ እንድንረዳ ያደርገናል ብዬ አስባለሁ። እስቲ ከእግዚአብሔር ቃል አንዳንድ ስፍራዎች እንመልከት። ኤፌሶን 1:22 ላይ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል። ማደጋችን ወደዚህ ራስ ወደ ሆነው ወደ እርሱ ይሆናል። እንግዲህ ስናድግ በመንፈሳዊ ነገር ስናድግ የከበዱና ኃይለኛ የሚመስሉን ነገር ከእግራችን በታች እየወደቁ ይቀራሉ። ምክንያቱም ከፍ እያላችሁ ስትሄዱ ትናንት ከፍታ የሚመስሏችሁ ነገሮች ዛሬ ከእግራችሁ በታች ይሆናሉ ማለት ነው። በመንፈሳዊ ዓለም ትናንት ኃይለኛ የሚመስሏችሁ ዛሬ በእግራችሁ ስር ተንበርክከው ታገኙታላችሁ። ስለዚህ ራስ ወደ ሆነው ወደ እርሱ ማደጋችን በነገር ሁሉ መገለጥና መታየት አለበት ማለት እወዳለሁ። አንደኛ ቆሮንቶስ 12:25 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ምንድናችሁ ይለናል? ብልቶች ናችሁ። የማ አካል? የክርስቶስ አካል። አካል ቤተ ክርስቲያን አካሉ ነች። እኛ ደግሞ ብልቶች ነን። አንዳችን እጅ ነን፣ አንዳችን ጆሮ እንሆናለን። አንዳችን ዓይን ነን፣ አንዳችን እግር እንሆናለን። ስለዚህ በአካል ውስጥ በጅማት እየተገጣጠምን እርሱን ወደ መምሰል እያደግን እንሄዳለን። እርሱን እየመሰልን ስናድግ ደግሞ ሕይወታችን፣ ኑሯችን፣ አገልግሎታችን፣ ሁሉ ነገራችን ይቀየራል። ለብዙ ሰዎችም በረከት መሆን እንችላለን። የፍቅር ሰዎች መሆን እንችላለን። ነገሮችን በርቀት በሚዛን የማየት ብቃታችን እየጨመረ ይመጣል። ስለዚህ በዚህ ሊጠፋ በተዘጋጀ ዓለም ውስጥ ደግሞ ከዚህ እርሱን ከመምሰልና ለእርሱ ምጽአት ከመዘጋጀት የበለጠ ነገር አለ ብዬ አላስብም። ምክንያቱም ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነውና ያለው፣ ሰዓቱ አልቋልና፣ ጊዜው ደርሷልና እርሱን መስለን ለእርሱ ክብር ኖረን እርሱን ልንጠብቅና እርሱ ሲመጣ ደግሞ ለመነጠቅ ልንዘጋጅ ያስፈልጋል እላለሁ። ኤፌሶን 4:16 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመ እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። ራሱን በምን ለማነጽ? በፍቅር ለማነጽ። ማንን እየመሰለ? ከእርሱ ጋር ተያይዞ ተሳስሮ። ከማ ጋር? ከክርስቶስ ጋር ኢየሱስ ተሳስሮ በምን? እርሱን በመምሰል። በተለይ ደግሞ እግዚአብሔርን ለማወቅ ከፈለጋችሁ ከእግዚአብሔር ቃል ጋር ተጣበቁ። የእግዚአብሔርን ቃል አጥብቃችሁ ያዙ። የእግዚአብሔርን ቃል ስታጠኑትና ስትመለከቱት እግዚአብሔርን እያወቃችሁ ትመጣላችሁ። መንፈሳዊ ሕይወታችሁም እየታደሰና እየታነጸ እያደገ ይመጣል። ስለዚህ ነው በእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመ እየተያያዘ ራሱን በምን? በፍቅር ለማነጽ አካሉን ያሳድግላል። የሁሉ ነገር መገለጫ ምን እንደሆነ ታውቃላችሁ? ፍቅር ነው። የአንድ ሰው የእድገቱ መገለጫ ፍቅር ነው። ፍቅር ብዙ ነገር ስለሆነ፣ ፍቅር ቸርነትን ያደርጋልና፣ ፍቅር ይታገሳልና፣ ፍቅር ይቅር ባይ ነውና፣ ፍቅር ምሕረትን ያደርጋልና፣ ፍቅር የራሱን እንኳን አይፈልግም እንኳን የሌላውን፣ ፍቅር ትሑት ነውና፣ ፍቅር ቅን ነውና። ስለዚህ እርሱን እየመሰልን ልናድግ ያስፈልጋል እላለሁ። በዚህ ማለዳ እንግዲህ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን እያልኩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በስክሪኑ ላይ ባለው አካውንት ደግሞ አገልግሎታችንን በልባችሁ እንደሞላ እንደግፉን እየጠየኳችሁ አጭር ጸሎት ጸልይና የዛሬውን የማለዳ ቁርስ በዚህ አበቃለሁ።
የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ እንድትረዳን፣ እንድትደግፈን፣ እንድታቆመን፣ ኃይል እንድትሆነን፣ ብርታት እንድትሆነን በኢየሱስ ስም እጸልያለሁ። ሁሉ ለአንተ ክብር አሳልፌ እሰጣለሁ። እግዚአብሔር ሆይ ስለረዳን፣ ስላገዝከን፣ ስለደገፍከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እግዚአብሔር የዘላለም አምላክ ለዚህ ዘመን አሳልፈ ስላልሰጠን ጥበቃ፣ ምሕረትህ፣ ቸርነት ስለበዛልን በኢየሱስ ስም እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በምትወደው ልጅ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።